ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መተናል። የዛሬው ቪዲዮ እንግዲህ በጣም ለየት ያለ ቪዲዮ ነው። እውነት ለመናገር አብርሃም ላይ የምናያቸው አንዳንድ ነገሮች አሉ። አብርሃም ወዴት ነው ምርጫው ወይም ደግሞ ሐሳቡ ወዴት ነው የሚለውን ነገር ዘርዘር አድርገን የምናየው ጉዳይ ይሆናል። እንግዲህ አብርሃም ችግር ላይ ከወደቀ ወይም ደግሞ ከታመመ ወዲህ ዳኒ ሲያደርጋቸው የነበሩ ነገሮችን ሁላችንም አይተናል። ዳኒ ሲያደርግ የነበረው ለአብርሃም ጤና ከመታገል ውጪ ያየነው ነገር አልነበረም አይደለ? አንዳንዴ እውነቱን መናገር አንዳንዴ አይደለም፣ ሁሌም እውነቱን መናገር አስፈላጊ ነው አይደለ? ምንም እንሸፋፍነው ነገር የለም። ዳኒ ከዚህም ፊት የዳኒን ባህሪ እናውቃለን። አብርሃም ከታመመ ወዲህ ደግሞ ዳኒ ሲያደርጋቸው የነበረው ነገሮችን እናውቃለን። ገብቷችኋል አይደለ? ምን አይነት ስራ ነበር ሲሰራ የነበረው የሚለው ነገር ኮምፕሊትሊ ዳኒ ሌላ ሰው ሆኖ ያገኘ ነው አይደለ? እንዲህ ነው ወይ ዳኒ እስከምንል ድረስ እስከምንገረም ድረስ ያ እንደዛ ክፉ የሆነው ዳኒ፣ የአብርሃም የነካ ሁሉ የሚያምረው ዳኒ፣ የአብርሃምን ህይወት ለመበጥበጥ ሁሌ የማይተኛው ዳኒ አብርሃም ሲታመም ለአብርሃም በዛ ልክ ዋጋ የከፈለው እንዲህ ለካ እንዲህ ነው እንዴ ዳኒ ይሄን ይችላል እንዴ ብለናል አይደለ? አንዳንድ በጣም ክፉ የሆኑ ሰዎች በሆነ ጊዜ ላይ መልካም ሆነ ስናገኛቸው እንደመማለን አይደለ? ዳኒ በዛ ልክ አስደምሞናል። ነገር ግን የዳኒ ለአብርሃም በዚህ ልክ መጨነቅና ዳኒ አብርሃም ወደ ጤናው እንዲመለስ በዚያን ያክል መልፋት በሌላው ወገን ደግሞ እነ ሩታን አስከፍቷታል። ምክንያቱም ሩታ የምትፈልገው ውሸቱንም ሌላውንም ዳኒ እንዲተባበራት ነው የምትፈልገው። የኖረችበት ስለሆነ ማለት ነው። ገብቷችኋል አይደለ? የኖረችበት ነው። ዳኒ ተንኮልን እያንዳንዱ ነገር አስተምሯታል፣ ታውቃለች። ዳኒና ሜሪ ያሉበት ቦታ ከባድ እንደነበረ ሁላችንም የምናውቀው ጉዳይ ነው። እንደያኔው ለምን አልተባበርከኝም? ይህንን ያደረግከው ደግሞ አብርሃም ከሄርሜላ ጋር እንዲሆን ስለምትፈልግ ነው በማለት ዳኒን ወንጅለዋለች። ዳኒ እንግዲህ ዛሬ ራሱን ነፃ ለማውጣት በአብርሃም ፊት እሱ ለማንም እንዳላደላ ሊነግራት ነው። ግን እኛ ደግሞ ዳኒ ለማን እንደሚያደላ እንንገራት። ዳኒ አብርሃም ከሩታ ጋር እንዲሆን ያላደረገው ነገር ምን አለ? እንዲህ በቪዲዮ አጃጅለውት ቤት ውስጥ እሷን እንደ ሪሞት እየተጫወተበት አብራጀ እንጆ እያደረገች የማይረሳ ጉዳዮች እኮ ናቸው። ከሄርሜላ ጋር እኮ እንዲሆን ፈቅዶለት አያውቅም ዳኒ። አብርሃም ከሄርሜላ ጋር ምርጫውን ሲመርጥ ምርጫውን አክብሮለት እኮ አያውቅም ዳኒ ለአብርሃም ማለት ነው። ከሄርሜላ ጋር መሆን የለብህም መሆን ያለብህ ከሩታ ጋር ነው ብሎ በጣም ብዙ ነገሮችን አብርሃምን አድርጎታል። ዛሬ ግን ስለ ጤናው ስለተጨነቀ ያው ተጽዕኖ ሊፈጥር ይችላል በሚል ማለት ነው። እና እሱ ዳኒ ነው ከኔ ሄርሜላ ጋር እንዲኖር የእውነት ሩታ ካንቺ ጋር እንዲኖር ትፈልጊያለሽ? ከልብሽ ነው? አይመስልም። አሁን የተሸነፍሽ ያክል ስለተሰማሽ እንጂ ነው። ከልብሽ ቢሆን ደስ ይለን ነበር፣ ግን ደግሞ ከልብሽ አይደለም። አሁን እልህ ውስጥ ስለሆንሽ ነው። እልህ ውስጥ እኔ የሚሰማኝ እሱ ነው። ሌላው አብርሃም እውነትን አላገኘውም፣ እውነት በቃ ተደፋፍኖ ቀረ፣ ሁሉም መረጃ ሊሰጠኝ አልቻለም፣ ምናምን አውቆ የተኛን ቢቀሰቅሱት አይነቃ የሚባል ነገር አለ አይደለ? እውነት ማጋ እንደሆነ ግልጽ ነው። እንደው አንተን እንዲህ እንድትሆን ምክንያት የሆነው ባይታወቅ እንኳን በእያንዳንዱ ነገር በእያንዳንዱ ቪዲዮ እነ ዳዊት በነገሩ፣ ቡዜ በነገረች፣ ኦዲየንስ በነገረ ሄርሜላ ከምንም ነገር ነፃ እንደሆነች ታውቃለህ። አንደኛ የታመምከው ሄርሜላ ጋር ሆነ
እንዳልሆነ ታውቃለህ። እንደታመምክ ብዙ መረጃዎችን ማየት ትችላለህ። እንደታመምክ እነ ሩታ ጋር ነበርክ። ትክክለኛ ነው አብርሃም ጤነኛ ነው ብሎ እንዳትታከም ከሰው እንዳትገናኝ የከለከሉት እነሱ ናቸው። ከዛን ጊዜ ጀምሮ አንተ ወደ ጤና እንድትመለስ ያልከፈለችው ዋጋ የለም። ብቻዋን እንኳን ለማድረግ ሳይሆን ቤተሰቦችን እያማከረች ያላደረገችው ነገር የለም። ለዛሬ በዚህን ሰዓት ላይ ራስን አውቀ ወደ ራስ ተመልሰ እያንዳንዱ ውሳኔ ከሁለቱም እርቃለሁ፣ ማንንም አልፈልግም፣ እውነትን ፈልጋለሁ የምትልበት ደረጃ ላይ እንድትደርስ ሄርሜላ ቅድሚያውን ትወስዳለች። በአጋጣሚ ይዛህ ባትሄድ ኖሮ ሄርሜላ አንተ ዛሬ እዚህ ጋር ቆሞ ምናልባት በራስ አንደበት መናገር አትችልም ነበር። ስለዚህ እውነትን እየፈለግክ ሳይሆን እውነትን እየሸሸህ ነው ያለው። አለቅ እየሸሸን ያለው እኛ ከሄርሜላ ጋር አሁን አቱን አይደለም። ምክንያቱም አሁን ልክ ነው ይገባናል። ሄርሜላ ንጹህ መሆኗን ልብ እያወቀ ነው ይሄን የሚገፋው። ግን ደግሞ ይሄን ለኦዲየንስ ብትነግር ታዲያ በፊት ከሄርሜላ ጋር ነበር ለምን ከሄርሜላ ጋር አይሆንም ይለኛል ኦዲየንስ ብለህ ፈርተህ ነው? ሄርሜላስ እንደዛ ብላ ታስገድኛለህ ፈርተህ ነው? ቃለቅ ዛሬ ለምሳሌ ሄርሜላ መታ ቡዜን ዳይትን እንዴት ሁሉን ነገር እያወቅ አንተ እንኳን ለሱ መናገር ያቅታል አለችው። ተነግሮታል። አብርሃም በደንብ ያውቃል። ያለፉትን ጊዜያቶች እንግዲህ ነገሮችን እንዲያጠራ ብለን እኛም ብንሆን ጊዜ ሰጥተነው ነበር ለአብርሃም ማለት ነው። ግን አብርሃም ያ አይደለም አላማው። አብርሃም እያየን ባለነው ወደ ሩታ የመመለስ ፍላጎት አለው። ወደ ሩታ የመመለስ ፍላጎት አለው። ታርጌቱ እሱ ነው። በቃ እላው ላይ እያያችሁ ከሆነ ከሩታ ጋር ሲገናኙ ዝም ብላችሁ የምታዩት ከሆነ አብርሃም ወደ ሩታ የመመለስ ፍላጎት አለው። ግን ደግሞ የፈራው ነገር ምንድነው? ቃሉን አይጠብቅም የሚለውን ነገር ፈርቷል። አለመባልን ማለት ነው። መወቀስን አልፈለገም። ዞሮ ዞሮ ጥፋቱን ወደ ሄርሜላ ለመግፋት እየሞከረ ነው። ብዙ መረጃዎች ዳኒና ዳዊት ባለፈው የነገሩት ራሱ ቆሞ ስለ ሄርሜላ የመሰከሩት ራሱ በቂ ነው ለሄርሜላ። ሄርሜላ ለማመን ይሄ በቂ ነው። የሁላችሁ ቤተሰብ አብርሃም ከመታመሙ በፊት ከሄርሜላ ጋር በሰላም ነበር አይደለ? ፍቅረኛ ሆና ደስተኛ ሆኖ ተቀብሏት አብሮ እየኖረ ነው አይደለ? ታመመ፣ ከታመመበት ተመለሰ። ከዛም በኋላ ሄርሜላ ምንም እንዳላጠፋች ተረዳ። ታዲያ ወዴት ነው መሆን ያለበት ይሄ ሰውዬ? ሰው ከወጣበት ወደ ወጣበት ቤት ነው የሚመለሰው አይደለ? አንድ ሰው ታመመ፣ ሐኪም ቤት ሄደ አይደለ? ከሐኪም ቤት ሲመለስ ወዴት ነው የሚሄደው? ወደ ቤቱ አይደለ? እዛ ሶል። ስለዚህ አብርሃም ከሄርሜላ ጋር ነበረ፣ ታመመ፣ ጤነኛ ሆነ። ጤነኛ ሲሆን ችግሩ የቱ ጋር ነው ብሎ አወቀ፣ አጣራ። ችግሩ ያለበትን አላወቀም እንበል፣ ግን ሄርሜላ ጋር ችግሩ እንዳለ ደግሞ ያውቃል። ቪዲዮዎቹን በማየት ብቻ ያውቃል፣ ሌላው ቀርቶ ማለት ነው። ነገር ግን አብርሃም ፍላጎቱ መመለስ ነው። ሄርሜላ መልፋት የለብሽም። እኔ እውነቱን ነው የምነግርሽ። አንቺ ንጹህ ልብ ነው ያለሽ፣ ንጹህ አፍቃሪ ነሽ። አብርሃም ግን ይቅርታ ከዚህም ፊትም ብያለሁ። በነገራችን ላይ አብርሃም አንቺ ስላለቀሽ ሊሆን ይችላል አንቺ ጋር የሆነው ብዬ ቪዲዮ ሰርቻለሁ። ወይም ደግሞ ሩታን ለማበሳጨት ሊሆን ይችላል አንቺ ጋር የሆነው ብዬ ቪዲዮ ሰርቻለሁ። አሁንም ቢሆን አብርሃም ሰበብ እየፈለገ ካንቺ መራቅ የሚፈልገው ወደ ሩታ መመለስ ስለፈለገና ስለፈለገ ብቻ ነው። ስለዚህ
ብዙ ልብሽን ሰጥተሽ ባደክሚ ጥሩ ነው። ምክንያቱም ቅድም እንዳልኩት ነው። አውቆ የተኛን ቢቀሰቅሱት አይሰማም። አውቆ መሸሽን የመረጠ ሰው የፈለገ ብታስረጁ የፈለገ መረጃ ብታቀርቢለት ሊያምንሽ አይችልም። እንኳን አብርሃም ኦዲየንስ በሙሉ ያውቃል። ሁሉም ነው የሚያውቀው። አብርሃም እያንዳንዱ ነገር ሳያቀርቱ አይደለም። ቪዲዮቹ ማየት ብቻ በቂ ነው። የነ ዳዊትና የነ ቡዜን እንኳን ተውት። የተወዳችሁና የተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ቪዲዮውን ሐሳብ እንስጥበት። ወደ ቪዲዮ ሩታና ሄርሜላ በህይወት ላይ ያሉ አሁን ላይ የትኛቸውንም እየመረጥክ አይደለም። አሁን ከደህና ሆነ ከተመለስክ በኋላ ምርጫህን አላሳወቅም። በዚህን ሰዓት ላይ አብርሃም ምርጫው ሌላ ስለሆነ ቀስ እያለ ነገሮቹን እያመቻቸን ያለው ወዴት? ወደ ሩታ ለመመለስ ማለት ነው። ሄርሜላም ወደ እኔ ሩታም ወደ እኔ እያለች ነው ያለችው። ዋነኛው ነገር ደግሞ ምንድነው እኔ አንተ ምርጫህን እንድትመርጥ እንጂ አንተ ከሩታ ጋር ሁን ወይም ደግሞ አንተ ከሄርሜላ ጋር ሁን ልልህ አልችልም። ይሄ ግልጽ እኮ ነው። ዳንኤል አለም ይቅርታ እንግዲህ ምንም ይሄ ጉንፋን ሳሉ ሊለቀኝ አልቻለም። ቤተሰቦች በጣም ከፍተኛ ሳል ያለብኝ ግን ደግሞ ወደ እናንተ መምጣት ስላለብኝ ዳኒ ከዚህ ፊት አብርሃም ጤነኛ በነበረ ጊዜ ብዙ ነገሮችን አድርጓል። አብርሃምን ወደ ሩታ ለመመለስ ብዙ ነገሮችን በማስፈራራትም ጭምር ማለት ነው። በማስፈራራትም ጭምር ብዙ ነገር አድርጓል። አልተሳካም። ምክንያቱም አብርሃም በራሱ ነገሮችን ስለሚወስን ማለት ነው። ገብቷችኋል አይደል? ታመህ ስለነበረ ብዙ ነገሮች አልፈዋል። አሁን ግን በጣም ደህና ነህ፣ ጤናህ ተመልሷል። ስለዚህ የራስን ውሳኔ የምትወስንበት ሰዓት ነውና አዎ የራሱን ውሳኔ መወሰን የሚችልበት ሰዓት ላይ ነው። ግን በዚህን ሰዓት ላይ ይሄ ነው ከማለት ይልቅ ከነገሮች መሸሽን ምርጫ አድርጓል። ውስጥ ለውስጥ ግን ስራውን ይሰራል ማለት ነው። ሁለተኛ ነገር ደግሞ ሩታ በተሳሳተ መንገድ እየተረዳችሁ ነው ያለችው። ምክንያቱም እኔ አንተን ከሄርሜላ ጋር ለማድረግ እየሞከርኩ ያለ መሰለህ። ሩታው እንደዛ ነው የምትለው። ምክንያቱም ክፋት ስትሰራ ለምን አልተባበርከኝም ነው ታርጌቱ እሱ ስለሆነ ማለት ነው። እንዳልከው በእኔ ምርጫ ላይ ማንም ሰው መግባት አይችልም ማለት ነው። እኔ አሁን ወደ ምርጫ ወደ ምናምን ውስጥ አይደለም የገባሁት። እኔ ከዚህ በፊት ምን ሆኜ ነበር የሚለው ነገር ያሳስበኝና ያስጨንቀኝ ስለነበረ ያንን ነገር ማወቅ ፈልግ ነበረ። እንደመጣ አብርሃም ሁላችንም ያልነው ነገር ይሄ ነው። ወደ ምርጫ አልሄደም። ሐሳቡን ደግፈነዋል። 2-3 ቀን 4 ቀን እንደዚህ ነገሮችን ለማጣራት ጊዜ ስለሚያስፈልገው ማለት የተለያየ መረጃዎች ቀረቡለት፣ ከቤተሰብም ጭምር ቀረበለት። ፈቃደኛ አልሆነም። ጉዳዩን ሊያድበሰብሱ የፈለጉ ሰዎችም ሲመጡ ጊዜ ነው የሚፈልገው። ይሄን ነገር ለማወቅ ደግሞ ሳምንት ሙሉ ለፋሁኝ። ሩታ ጋርም ሄርሜላ ጋር ኤፍሬም በቃ ዙሪያ ላይ ያሉ ሰዎች በሙሉ ጋር አንተም ጋር ሁሉም ጋር ለፍቻለሁ። ምንም ሩቅ እኮ መሄድ ያለብህ አይመስለኝም። ሩቅ የሚያስኬድ ነገር አይደለም ማለት ለማወቅ እከሌ ያደረገ የሚለውን ብቻ ሳይሆን ማን ንጹህ ነው የሚለውን እንኳን ያው እስኪ ጣራ የሚባል ነገር አላል። እስክታጠሩ ብዙ ነገሮችን ማወቅ ትችላላችሁ። ግን ደግሞ ምንም ነገር ግልጽ ሊሆንልኝ አልቻለም። ድብ እንደተደበቀ ነው ነገሮች የቀሩት ማለት ነው። እና ሁላችሁም ከዛቸው እንዴት ነው ሸፋፍ ነው ለማለት ነው እየሞከሩ ያሉት። ኢቭን ትናንትና ሩታ አግኝታኝ ከኤፍሬም ጋር በቃ ይቅርታ በቃ ያሳለፍነው ነገር የእነዛን ነገሮች በሙሉ ተዋቸውና በቃ በይቅርታ ነገሮችን እንዳዲስ እንጀምር ምናምን አለች። ግን ይሄ እኮ ግልጽ ነው። ሩታና ኤፍሬም የፈሩት ነገር እንዳለ አብራችሁ ሆናችሁ ነገሮችን ለመደባበቅ ጥረት እያደረጉ እንደሆነ ግልጽ እኮ ነው። ግልጽ ነው። ገብቷል አይደለ? ታዲያ የሄርሜላም ጥያቄ እኮ ልክ ነው። በዚህ ሰዓት ላይ እኔ ንጹህ መሆኔን በደንብ ታውቃለህ ዳዊትን ያለችው ልክ ነው። ኤፍሬምም ዛሬ ከቡዜ ጋር ቀርቦ ተስፋ ቆርጣለች፣ ከከተማ ልትወጣ ነው ምናምን፣ እንደውም እሷ ከከተማ ልትወጣ ነው ምናምን ብሎ ከከተማ ወጣ ልትኖር ነው አለ። አብርሃም ዛሬ ከከተማ ልወጣ ነው አለ። ስለዚህ አብረው ነው የሚወጡት ማለት ነው። ይሄ ትክክለኛ ሐሳብ አይደለም። እነዚህ ጥያቄዎች ውስጤ ላይ እያሉ እንዴት ነው አብሬት መሆን የምችለው? እንዴት ነው አብሬት መቀጠል የምችለው? ያ ነገር ራሱ ያሳስበኛልና አያችሁ ብትለው አብሮ ሊመኖር ሐሳብ አለው። ለምንድን ነው ከአንተ ጋር ማትመረው? ይሄ ጥያቄ ሊፈጥርብህ ይችላል። አንተ በምታውቀው ልክ፣ አንተ በተረዳው ልክ ነው ይሄን ነገር ማውራት የምችለው። እኔ ጋር ግን ውስጤ ላይ ያልተፈቱ ጥያቄዎች አሉና አንተ እንዳይፈቱ ከፈለክ አይፈቱም። አንተ እንዲፈቱ ካልፈለክ አይፈቱም።
እነዛን ጥያቄዎች ለመፍታት ነው እየተሯሯጥኩ የነበረው። አሁን ግን ያንንም ደክሞኛል፣ አስፈላጊም አይደለም። እንደሰለቸው ነው እንግዲህ አብርሃም እየተናገረ ያለው። እውነታውን ለማወቅ እየጣርኩ ነው፣ አሁን ግን ሰልችቶኛል፣ ትቻቸዋለሁ። ያውቃል፣ በደንብ ያውቃል። ሩታን ከሌላም ልክ ለትንሽ ጊዜ ራሴን አዳምጬ ከዛ መወሰን ያለብኝ ነገር ራሴ ወስናለሁ። ምን አለ ትሉኛላችሁ? ተመልሰው እንግዲህ ከሩታ ጋር እንደሚሆን አትጠራጠሩ። ምን መሰለሽ ሩታ፣ አሁን ላይ በተፈጠሩት ነገር አብርሽ ከታመመ ጀምሮ እኛ ጋር ያለው ነገር እኛ ጋር ያለው ነገር ጥሩ አይደለም። አዎ ጥሩ አይደለም። ጥሩ ያልሆነው ደግሞ አንተ ውለታውን ስለተከተልክ እሷ ደግሞ በተሳሳተ መንገድ እየተጓዘች ስለነበረ ተባባሪ ስላልሆንክ ነው። ያ ሳይሆን በሰዓቱ የረበሽኝ የነበረው የአብርሃም ደህንነት ነበር ያሳሰበኝ። እኔ ሳይድ ይዤ አብርሃምን ከሄርሜላ ጋር ለማድረግ እየሞከርኩ ያለ ነው የመሰለው። ያኔ እኮ አብርሃም ልክ አይደለም ሲላት ልክ ነው ብላ ዳኒን እንኳን ስታበሻቅጠው ነበር አይደል? እንደ ሚስት እኮ የሚያሳስባት ከሆነ ከሷ በላይ እንደውም ሌላ ሰው ስለ ጤናው መጨነቅ አልነበረበትም። በዛ መልኩ ነው የተረዳሽው። ግን እኔ በፍጹም ያንን እያደረኩ አልነበረ። እኔ የነበረው አብርሃም ደህና እንዲሆን ብቻ ነበረ። በዛ ሰዓት ላይ አንቺ ደህና ነው እያልሽ ስለነበር ነው ይሄኛው ነገር። እኛ ምስክር ነን ለዚህ። ማንኛውም ኦዲየንስ የሚለው ይሄንን ነው። ዳኒ ተመስግኗል። በነገራችን ላይ በአብርሃም መታመም ጋር አብርሃምን ወደ ጤናው እንዲመለስ በሚደረገው ነገሮች በሙሉ ዳኒ በጣም 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 ተመስግኗል። ዳኒ እንዲህ ነበር እንዴ እስከሚባል ድረስ ማለት ጤንነቱን እየተከታተለ ነበረ፣ ብዙ ነገሮች እያደረገ ነበረ። የተፈጠረው ዋናው ነገር ግን ምን መሰለሽ፣ አብርሃም አሁን ላይ የጠራሁትን የራሱ ውሳኔ እንዲያሳውቅ፣ እኔ በሁለታችሁ መለያየት ወይም ደግሞ ከአንቺ ጋር ይሁን ከእሷ ጋር ይሁን የሚለው ነገር እንደሌለሁበት እርግጠኛ እንድትሆኝ ነው። ገባሽ? ሲጀመር አብርሃም በሰው ግፊት በሰው እንትን ወስኖ አያውቅም። ቢሆን እኮ አንተና ሜሪ ያደረጋችሁት ነገር ከሩታ ጋር እንዲለያየ አይሆንም ነበር። ስላልሆነ ነው። አብርሃም በራሱ ነገሮችን ማድረግ ስለሚችል ነው። ገብቷችኋል? በራሱ ስለሚወስን ነው። ለምሳሌ ለራሱ ነው የሚያስፈልገው አንደኛ፣ ሁለተኛ ነገር ደግሞ እነሱ ልክ ናቸው። አያችሁ፣ ኦዲየንስ እንኳን ዳኒ አንተን እንደዚህ ያደረግከው ብለውኛል ስላለ ኦዲየንስ ልክ ነው አለችው። ልክ ነው፣ ልክ ናቸው። ኦዲየንስ ቤተሰቦች በቃ በዚህ ልክ ማሰባቸው ልክ ናቸው ነው ያለችው። እንደዚህ ያሉ ሰዎች ለምን ተባባሪ ያልሆንከኝ ብሎ ጠላት ነው የሚያደርጉ ባይዘው ማለት ነው። ይሄ እኮ ማለት ነው ኒውትራል እንኳን ብትሆኑ ማለት ከሁለቱም ጋር ባትሆኑ እንኳን ለምን አልተባበርከኝም ብለው ጠላት ያደርጓቸዋል። ልክ ናቸው። ማንም የሚያስበው ነገር ልክ ነው። ምክንያቱም አንተ እኔና እሷ አንድ ላይ እንዲሆን አትፈልግም። ደግሞ ይሄ ነገር ማንም ያውቀው ነገር ነው። እኛ እስከምናውቀው ድረስ ዳኒ ከአብርሃም ጋር እንድትሆኝ ብቻ ነበር ሲፈልግ የነበረው። እሱን ለማድረግም ብዙ ጊዜ አብርሃምን እስከማዋረድ ድረስ ደርሳቸዋል። ማለት እኔ አንዳንድ መጥፎ ባህሪ ያለብኝ ሰውን በጣም አምናለሁ። ችግር አለብኝ። በጣም ታምኛለሽ አይደል? ሳለው ትናንት ፈጠራ ራሳለሁ በቃ ለዛ ይመስለኛል አንተና ምን ወደ ህይወት ያስገባውና ድጋሚ ህይወቴን እንድትበጠብጥ የፈቀድኩልኝ። ዳኒ ምን አደረገ? እንደውም እኮ ርቆ ነበር እሱ። የአብርሃም መታመም አብርሃም ወደ ጤናው እንዲመለስ ነው ማድረጉ ነው ህይወትሽን የበጠበጠው። ኧረ ተይ እንደማይሳካልኝ ያውቃል። ነገሩን የባሰ እንደምትበጠብጠው ታውቃለህ። ኦልሬዲ ሀሳብ ተሳክቶልሃል። አሁን ላይ አንተ ሀሳቡ የተሳካው እንደው ዳኒ ስላደረገው ነው። ዳኒ አሳመመው አብርሃም አላሳመመው። ታጋ ወይም ደግሞ ከሄርሜላ ጋር ለመሆን የራስ ውሳኔ እንደሆነ አሁን ላይ መወሰን እንደማስፈልግ አንዴ ፊት ለፊት ንገራት። ይሄ ሀሳብ የኔ ሀሳብ እንዳልሆነ ተረዳኸኝ? ይሄ ሀሳብ የኔ ሀሳብ አይደለም። ያንተ ሀሳብ አይደለም። ይሄ ንገራት ነው ወደምትል ማንም ሰው የኔን ህይወት ልብስ ስለያየም እኔ በፍላጎት በቃ ይሄ ነው። ወስኖለትም አያውቅም። እስከዛሬ ለአብርሃም የወሰነለትም ሰው የለም። እንደፈለገው ነው ሲሄድ የነበረው። ወቴ ምን አርተው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፍ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት በተፈጠሩት በአዲስ ነገር አንድ ወይ ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ሩታ እንግዲህ በሰበብ የራሷን ጥፋት ወደ ሰዎች ላይ በማላከክ ምናምን ነገር አሁን በጣም የተጎዳ ሰው በመምሰል አብርሃምን ወደ ራሷ መመለስ ነው የምትፈልገው። በጣም የተጎዳ ሰው እጅግ በቃ በጣም ገብቷቸዋል። የተበደለ ሰው በመምሰል ማለት ነው። ይሄ አያዘልቅም። ግልጹን ተነጋግሮ አንድ ላይ መሆን ካለባችሁም አንድ ላይ መሆን አለባችሁ። አንተ ለኔ ነገር ስላልከኝ እኔ ሩታን ማጥበት የኔ ለማጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ነው። አብርሽን እኔ የመከርኩት መስሏታል ሩታን ልትል አልፈልግም። በነገራችን ላይ እኮ ይሄ ግልጽ ነው። ዳዊትና ቡዜ እኮ አብርሃምና ሩታን አንድ ላይ ለማድረግ ብዙ ታግለዋል። አብርሃምን በጣም ብዙ ታግለው ነበር። አልፈልግም ነው ያለው።
እነሱ ያላደረጉትን ሌላ ሰው ሊያደርግ አይችልም። በቃ ምናልባት ይሄን አስተሳሰብ ሰው ካለ እንግዲህ ራሷ ነው ባላንስ እንድታደርግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ደግሞ ፍርሃቷን ነው የምትናገረው። ፍርሃቷን ማለት እሷ ውስጥ ያለውን ማለት ነው። ግን ይሄ ይሆናል ብዬ አላስብም እኔ። በጣም ወረደም ዳንስቶ ሩታ በመጀመሪያ ደረጃ ነው በቃ እሱ ሆዲፍ ግን ደግሞ በጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም። እኛም የናፈቀን እሱ ነው። እውነት ተደብቃ አይቀርም። እውነት ወጣ። አብርሃም ምርጫውን አውቀን እሱ ነው የምፈልገው። ትወጣለች። ምን አለ መሰለህ የተናገረው ካልተቀበለች ነው ማለት ነው። ማመን የሆነ ነገር ማመን ካልፈለገ የሆነ ሰው በግድም ከተመነ ነገር አይደለም። እውነት ነው። ሩታ ደግሞ ማመን አትፈልግም ብትሞት። ሩታም አሁን ለምሳሌ አንተ ነህ ብላ ውስጧ ላይ ከለመደመች እሷን ማስጨነቅ አይጠበቅብህም። በቃ እውነታው ፈጣሪ ይፍታው። አሁን በቃ እውነት ነው። ሰው ስለነገረህ አይደለም። አንድ ቀን እውነት ተደብቆ አይቀርም። እንዴ እየተቀለበለበ ነው የሚመጣው። ቀረ በቃ ማን ላይ እንገናኝ ከፈለገ ግን ደግሞ የሆነ ቀን ሁሉም ነገር መውጣቱ አይቀርም። ያንዴ ግን ያደረገው ሰው ያፍራል። አዎ በጣም ነው የሚያፍረው። ራሴን ማሻሻል መርጫለሁ። ምንም ብትነግራትም ምንም ልትቀበል አትችልም በዚህ ታይም ማለት ነው። አዎ ሩታ መቀበል አትፈልግም። ሩታ አንድና አንድ የሚታያት አብርሃም ወደ ቤት መመለስ ብቻ። ያም ደግሞ ስለምትፈልገው ሳይሆን አሸንፊያለሁ ለማለት ማለት ነው። ጥሩ ይሆናል። ሰላም ፈጥራ ብዬ ነገሮችን ስተውና ሳልፋቸው የቆየሁት እንጂ እኔ ሌላ ነገር መፍጠር እንደምን ታውቃላችሁ። አረ በጣም ምንም አትፈጥሪም እኮ አንቺ በጣም እንዴ። ከዚህ በላይ ምን ትፈጥሪያለሽ ሩታ? ከዚህ በላይ ምን ልትፈጥሪ ትችያለሽ? መፍጠር የምችለው ነገር እውነት ደግሞ ቢወጣ ከማንም በላይ እኔ ደስተኛ ምሆን። አይ እውነትማ እንዴት ይወጣል? የሚወጣበት ቀን እኛ ይናፍቀናል። ግን ደግሞ ያው አላቀም ብቻ ለሁለት ቀን ምን ለሶስት ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ከአንቺ ጋር ይሁን። ዋላ እስከ ማጋ ሊሆን ይችላል ከሌላ ሰው ጋር አይሆን። ምን አይነት መንገድ ምን ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ዳንዬ መልካም ጊዜ ይሁንላችሁ። እንግዲህ ስንብት ነው፣ እየተሰናበታቸው ነው። እንገናኛለን። ልጅን የምትወደው የምታስብለት ከሆነ ወደ ቤት ለምን አትመለስም? ይሄ ልጅ ፈረደበት። ማስያዣ ማለት ነው። የላትም። ያላት አንተን ሆዴ ማባባት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው።